የተከበራችሁ ውድ አድማጮቻችን እንደምን ቆያችሁ? በሐሳብ አሳፋሪው መናኸሪያ 99.1 ሬዲዮ ጣቢያ ዘወትር ቅዳሜ የሚተላለፈው የማረፊያ እንግዳ ፕሮግራማችን ላይ እንገኛለን። በማረፊያ እንግዳ ድግሳችን ብዙ ሰርተውና ብዙ አበርክተው ለሌሎች የሚተርፍ ልምድና ሐሳብ ያላቸውን እንቁ እንግዶች ጋብዘን ሙያቸውና የግል ሕይወት ተሞክሯቸውን እንዲያካፍሉን እናደርጋለን። እነሆ ዛሬም ሳምንቱን ጠብቀን ተገናኘን። የዛሬ እንግዳችን ደግሞ በሀገራችን በጣት ከሚቆጠሩ አንጋፋ ሴት የኪነ ጥበብ ሰዎች ውስጥ አንዷ ናት። የፊልምና የቲያትር ተዋናይት፣ የቴሌቪዥን ፕሮግራም አዘጋጅ፣ ፕሮዲሰር፣ የፕሮሞሽን ባለሙያ፣ የዜማ ግጥም ደራሲ፣ የመጽሔት አዘጋጅ፣ የግጥም መድብል ባለቤት፣ ተውኔት ጸሐፊ፣ የብዙ የኪነ ጥበብ ሰዎች እናት ነች። ከስራዎቿ የተወሰኑትን ለመጥቀስ ያክል ከተከታታይ ድራማ ወላፈን፣ ቅብብል፣ ያልተሄደበት፣ ሰው ለሰው ተጠቃሽ ሲሆኑ ከፊልም ደግሞ የብርሃን ፊርማ፣ የሞግዚቷ ልጅ፣ ፊደል አዳኝ፣ ኮሞሮስ፣ አልወለድምና የማይደርሱበት ጥቂቶቹ ናቸው። አንድ ሆና የብዙ ባለሙያዎች ባለቤት የሆነችው ይህች አንጋፋ ከያኔ ማን ናት ካላችሁ አዳነች ወልደ ገብርኤል ወይም አዲ ትሰኛለች። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። አዲዬ በቅድሚያ የሆነ ጊዜ ልጅሽ አለማየሁ ታደሰ አንቱ በላት እንጂ አሉኝ እኮ እንዴት ነው እናቴን አንቱ ምለው ሲል ሰማውና እኔም ደግሞ አርቲስት አዳነች ወልደ ገብርኤል እያልኩ ከማነሳ አዲዬ እያልኩ ልቀጥል። ደስ ይለኛል። ይቻላል። የተለመደው ስሜ እሱ ነው። ባዳነች ብዙ ሰው አያቀኝም። አዲ ነው። ራስ ቲያትሮች አድሽ ይሉኛል። ሌላው ሰው ግን አዲ በሚለው ነው የሚያቀኝ። ለዚህ ነው የአዲ ጠብታን ስም ከፍ ያረብ። በጣም ጥሩ። ቆይታችን በአንድ ጉዳይ ብንጀምር ብዬ አሰብኩኝ። እሱ ምንድነው እንደው ቤተሰቦችሽን እንኳን ስናይ ሻምበል ታደሰ ወልደ ገብርኤል፣ ኮማንደር ብርቅነሽ ወልደ ገብርኤል፣ ጓድ አለማየሁ ወልደ ገብርኤል፣ ወታደር ንጋቷ ወልደ ገብርኤል፣ አንቺ ደግሞ 50 አለቃ አዳነች ወልደ ገብርኤል እንዳለ ቤተሰቡ የወታደር ቤት የሚሊተሪ ቤት ነው። የሚሊተሪ ቤት ነው። እንዴት ነው ይሄ የሆነው? ወታደር የሚለውን ወጥቶ አደር በሚለው እስቲ ትርጉም ስጥልኝና። ወታደር ማለት ለሀገሩ ዘብ የቆመ ማለት ነው። ወታደር ማለት የኢትዮጵያ ባንዲራ ማለት ነው። አገሩን የሚያስከብር ነው። ለኔ የሚሰጠኝ ትርጉም ይሄንን ነው። ስለዚህ የኛ ቤተሰብ ጠቅላላ ሚሊተሪ ነው። ጠቅላላ ወታደር ነው። ግን ከዚህው ጋር ተያይዞ ማነሳው ነገር 50 አለቃ አዳነች ወልደ ገብርኤል አሁን ላይ ግን ብዙ ጊዜ ማስተውለው ይሄ ማረግ ከያኒነትሽ ውጦት ይሁን ብቻ ስትጠሪበት ብዙ ጊዜ አልሰማምና ደግሞ እንደዚህ አይነት ማረጎች የሆነ ጊዜ ተጠርተሽባቸው የሆነ ጊዜ የሚቋረጡ አይደለም እና ለምንድን ነው የሚለው እሱን ብታነሽልኝ። በሰው ዘንድ የምታወቀው በእርግጥ በኪነ ጥበቡ ስራ ውስጥ ነው። ወታደርነትን ስጀምር ከፖሊስ ፈጥኖ ደራስ ጀምሮ በዚሁ በኪነ ጥበብ ዓለም በሙዚቃ ክፍል ውስጥ ነበር። እዚያ ቅዱስ ጳውሎስ ትምህርት ቤት እየተማርኩኝ የፖሊስ ኦርኬስትራና የባንድ ማርሹን ድምጽ እየሰማሁኝ በዚያ ተስቤ ነው ወደ ፖሊስ ፈጥኖ ደራሽነት እንድገባ የተደረገው። ማስታወቂያ ሲወጣየው እኔም እህቴም ኮማንደር ብርቅ ወልደ ገብርኤል የመጀመሪያ ቦታችን ፖሊስ ፈጥኖ ደራሽ ሙዚቃ ክፍል ውስጥ ነው። ለዚህ ነው ከዚያ በኋላ ደግሞ 50 አለቅነትሽ ምናምን ለምትለው ፖሊስ ፈጥኖ ደራሽ በውዝዋዜነት እኔ ሳገለግል እና ማርሽ ባንድ ላይም ድራም እጫወት ነበር። ሙሴ ነርስስ ናልቫንዲያ ደግሞ ኪቦርድ ያጫውቱን ያስተምሩን ነበር። ከዚያ እኔም ኮማንደር ብርቅ ወልደ ገብርኤልም አንድ ላይ ነበር የምንሰራው። እሷ ድምጻዊም ጭምር ናት። ውዝዋዜ ብቻ አይደለም። ፖሊስ ስትቀጠር ስክን ያለ ስርዓት ያለው ነው። ፈርመህ ነው የምትቀጠረው። ስትቀጠር እስከዚህ ጊዜ ድረስ ላላገባ ላልወልድ የሰውነት አቋም ላይቀይር ብለህ ነው የምትፈርመው። እኔ ያንን ህግ ጣስኩና ባለቤቴ ልጆች አባት ከጌታቸው አንዳርጌ ጋር አብረን ጋብቻ ፈጸምን። በዚያ ምክንያት እንደ ቅጣት ተብሎ ወደ አስመራ ተዛወርኩ። ወደ አስመራ ተላካች። አስመራም ሄጄ ማገለግለው እዚያም ፖሊስ ኦርኬስትራ ውስጥ ነበር። ከፖሊስ ኦርኬስትራ ደግሞ ኢሰፓኮ ከሻለቃ ዳዊት ወልደ ጊዮርጊስ ጋር እንደገና ደግሞ ከሻምበል ሸዋረጋ ቢሆነኝ ጋር ፕሮፓጋንዳና ቅስቃሳ ክፍል ውስጥ ማልገባበት አልነበረም። ሁሉም ጋር ነው የምሰራው። ይሄ የ50 አለቅነት ማዕረግ ያገኘሁት ግን አክሰለሬሽን የሚባል
እንደ ሽልማት የሚሰጥ አይነት እንትን አለ። በዚያን ጊዜ ባደረኩት እንቅስቃሴ ጎበዝ ናት ተብዬ ከተራ ውትድርና የ50 አለቅነት ሹመት አግኝቻለሁ። እግዚአብሔር ይመስገን። እስካሁን ድረስ ብዙ ሰው 50 አለቅነቴን ባያቅም ስልኬ ላይ የፖሊስ ፎቶ ያለ ምን ጊዜ ማረሰው ፖሊሶችንም ሳገኝ ደስ ይለኛልና ያንን አሳያቸዋለሁ። ሰላምታ ይሰጣሉ። ሰላምታ በጣም ብዙዎች ያውቁኛል። እንደውም አሁን ስንመጣ ራሱ አንድ ፖሊስ እንደዛ ፖሊስ መሰረቴ ነው። እኔ ፖሊስ ቤት አንጾ ያኖረኝ ያሳደገኝ ፖሊስ ነው። እግዚአብሔር ይመስገን። ስርዓቱ ስርዓት አልነበረም። የፖሊስ ስርዓት ትንሽ በዚያን ወቅት ትንሽ ከረር ያለ ነበር። ጠንከር ያለ ነው። ያጠነክርሻል። እንደ ሴት አሁን እንደምታየው ጆሮ ላይ ጉትቻ ማረግ፣ ጸጉርን ነስንሶ መሄድ ምናምን አይፈቀድም። አንድና አንድ ዩኒፎርምህን ለብሰህ ጸጉርህን ደብቀህ ፊትህንም ሳትኳኳል ማንሳትል በውትድርና ምክንያቱም ምንድነው ሌሎችን አትራክት ማድረግ የለበትም። በሴትነቷ በተሰጣት ስርዓት ውስጥ ነው ማለፍ ያለባት የሚል የፖሊስ ህግጋት ነበር። ማለቴ በዚህ ህግ ውስጥ ነው ያደግኩት። እና ደግሞ አዲ ከኪነ ጥበብ ውጭ ያው ከፖሊስነቱ ጋርም ስለሚያያዝ የስፖርት ሰው ነሽ። አዎ። እና ስፖርት በጣም ተወጃለሽ እና የሆነ ጊዜ እንደውም በ100 ሜትር የወርቅ ሜዳሊያ ተሸልመሻል አሉኝና ይሄ ደግሞ ሌላ ነገር ነው። አዎ፣ በ100 ሜትር ብቻ አይደለም። እኔ ከህቴ ጋር ሰንዳፋ ጅማ ሰንበቴ ትምህርት ቤት እሷን ባለቤቷ ነበር። እዚያም ማር ነበር ሰንዳፋ ጅማ ሰንበቴ ትምህርት ቤት እስካሁን ድረስ ፋይሉም ሊኖር ይችላል ብዬ ነው የማስበው። እዚያ በመማርበት ጊዜ የስፖርት ውድድር ነበር። ያን ውድድር የት ነው? እዚያ ሰርተን ሪሄርስ አድርገን መተን አዲስ አበባ ስቴዲየም ነበር የምንወዳደረው። የመጀመሪያውን ሪከርድ የ100 ሜትር ሰበርኩኝ በአንድ ቀን ማለት ነው። ቀጥሎ የርዝመት ዝላይ የሚባል አለ ሜዳ ላይ የመጀመሪያውን ሪከርድ 4 ሜትር ከ20 ያመጣሁት እኔ ነኝ። ከፍታ ዝላይ እዘል ነበረ። የዱላ ቅብብል የሚባል ነበረ እና እነሱን ሁሉ በውጤት እንትን ብዬ 4 ሜዳሊያዎች አሉኝ። እግዚአብሔር ይመስገን። ሞር ማደላው ወደ ስፖርቱ ነበር። አሁንም እንደው ስፖርቱ ዛሬም ድረስ አብሮሽ የዘለቀ ይመስለኛል። እና እንደው እስኪ እሱንም ልምድሽን ለኛ አካፊ። እሱ ልምድ ምን የስፖርት እንቅስቃሴው ምንድነው? እኔ በወክ ነው ብዙ ጊዜ በቀን ወክ አደርጋለሁ። ከ1 ሰዓት ተኩል እስከ 2 ሰዓት ድረስ በሚመቸኝ ቦታ ላይ እንዲሁ እንቀሳቀሳለሁ። 1 ሰዓት ማለት ጉዞ 1 ሰዓት ተኩል ወይም 2 ሰዓት ድረስ አሁንም ማለት ነው። አሁንም ድረስ እንደዚህ አንድ ቀን ካላደረኩኝ ካለፈኝ በጣም ቅር ይለኛልና በጣም ነው የምንቀሳቀሰው። ደግሞ በጣም ነው ሪላክስ የምታረግበት ደስ የሚልህ። እንደ ስፖርትም አይደለም የምታስበው አካባቢህን ምናምን እየጎበኘ ሰው ሰላም እያልክ እንደዚህ ነው የምታልፍበትና እኔ ለብዙዎች እመክራለሁ ወክ ማድረግ የእግር እንቅስቃሴ የመንገድ በጣም ደስ ይላል። ጥሩ ነው። በጣም ግን እንደው እንዴት ማለት የወርቅ ሜዳሊያን ያክል አግኝተሽ እንደው በስፖርቱ እንደው የመቀጠል ዝንባሌ አልመጣልሽም ነበር? በዚያው አልቀጠልኩም። ከሰንዳፋ ወደ አዲስ አበባ እንደዚህ እንትን በምንመጣበት ጊዜ ሞር እኔ የማደላው ወደ ሙዚቃው ወደ ኪነ ጥበቡ ሆነና ኪነ ጥበብ ውስጥ ነው እንትን ያልኩት እና ብዙም ስፖርቱ ላይ ብዙም ያው ስፖርቱ ለህይወት እየሰራሽው ነው። አዎ ለህይወት እየሰራ ነው። ለጤንነት እየሰራ ነው። ኪነ ጥበብ ግን መፋታት አትችልም፣ ከውስጥ ማውጣት አትችልም። አዲ እስኪ እንደው ወደ ልጅነትሽ መለስ እንበልና ቤተሰቦችሽንም ጨምሮ አዲ ተወለደች የልጅነት አስተዳደጓስ ምን ይመስል ነበር የሚለውን እሱን እስኪ እንደው ልጅነትሽን ቃኝ። ደስ ይለኛል። ባነሳው የማይሰለቸኝ እኔ ተወለድኩት ይፋትና ጥሙጋ ካራ ቆሪ የምትባል ትንሽ ከተማ ናት። ካራ ቆሪ ቀድማ የተገነባች ናት። ከሷ በኋላ አጣዬ ነው የሚባለው የተሰራና ወደ ሸዋ 12 ኪሎ ሜትር ያህል ነው ርቀቱ። ብዙም ርቀት የለውም። ካራ ቆሪና አሁን ብዙም ማያነሳት ሰዋል ብዙ ሰው አያቀውም። ብዙ የኪነ ጥበብ ሰዎችን ያፈለቀች ሀገር ናት። አማኒ ኢብራሂምን ታቀዋለሁ። የያሬድ ሙዚቃ ትምህርት ቤት ዋና እንትን የነበረው አማኒ ኢብራሂም የዛን ጊዜ እሱ የካራ ቆሪ ልጅ ነው። ብዙ ናቸው አገሪቷ ያፈረቻቸው የኪነ ጥበብ ሰዎች በጣም አሉ። ካራ ቆሪ ውስጥ ግን ብዙም የሚነሳ አይደለም። ታሪክ ያነሰዋል። እኔ መወዳት የተወለድኩባት ያቺ ሀገር ናት ካራ ቆሪ። እናቴም አባቴም እዚያው ነበሩ። እነሱ ናቸው
ኮትኩተው አሳድገው እህቶቼንም ወንድሞቼንም ለዚህ ያበቁት። በእርግጥ 2 ወንድሞቼ በህይወት የሉም። 2 እህቶቼ ኮማንደር ብርቄ ወልደ ገብርኤልና ንጋት ወልደ ገብርኤል አለን፣ እግዚአብሔር ይመስገን። እንደው በልጅነትሽ ምን አይነት ባህሪ ነበረሽ? ልጅነትሽን ስታስቢው በጣም ትዝ የምትልሽ ምን አይነት አዲ ነበረች? እሱን ቤተሰብ ብትጠይቅ አይቀልም። አዲ ማለት አንድ ከድሮ ጀምሮ ይሄ የኪነ ጥበብና የስፖርት ነገር በየቦታው አለ። በቃ አራ ልጅነትሽም ላይ ኪነ ጥበብ ነገር በጣም ወንድሜ የኔ ታናሽ ወንድም ማለት ነው የሻምበል ታደሰ ወልደ ገብርኤል ታላቅ ወንድም አለማየሁ ወልደ ገብርኤል ይባላል። እሱ ጎበዝ ዜማና ግጥም ሰሪ ነበር፣ ጎበዝ ድምፃዊ ነበር። እንደዚሁ ሰርቶ ለኛ በማንጎራጎር በመስጠት ሰዎችን ኢሚቴት በማድረግ በማስመሰል በጣም የሚሰራ ነው። ግን ሞር የሱም የስራ ጫና ይጫነው ስለነበረ በኢሰፓ ውስጥ ነው ያለፈው። አምቦ ላይም ኃላፊነት ነበረው፣ የሚያገለግለው አምቦ ነበር። እና ከዚያ በዚህ በእንትኑ ምክንያት በተሰጠው ኃላፊነት ምክንያት ከኪነ ጥበብ ወጣ እንጂ ኪነ ጥበብ ውስጥ እሱ ነበር ጎበዝነሽ በርቺ፣ እንደ ታላቅ እህት ሳይሆን እንደ ታናሽ አይቶኝ በብዙ ነገሮች ያበረታታኝ ነበር ወንድሜ። ስለዚህ ከልጅነትም ጀምሮ ይሄ የኪነ ጥበብ እንትን ስሜቱ ነበር? አዎ አለ። በቤተሰብ ነው፣ በቃ የቤተሰብ ውርስ ነው ይሄ። ሁሉም ከሌ አልልህም ጥራ ኪነ ጥበብ ላይ እኮ መሳተፍ በጣም እንደ ባህል እኮ ትንሽ አስቸጋሪ ነበረ። ግን በእናንተ ጊዜ እንደዚህ በዛን ጊዜ ፍላጎቱ ይኖርህ እንጂ የሚያስቸግርህ ነገር የለም። መንገዱም ብዙ የከበደ አልነበረም። የሚፈለገው ምንድነው? አንድ ችሎታህ ነው። የችሎታ መስፈርትና መመዘኛው ግን ካሁኑ ጊዜ እዛን ጊዜው ይበልጥ ነበር። በደንብ ታይተ ነው የምትለኪበት። እነ ክቡር ዶክተር ተስፋዬ አበበ እዛን ጊዜ አለቃዬ ናቸው። ፖሊስ ኦርኬስትራ አብረን ነበር፣ እያበረታቱን እንድንሰራ ትልቅ እገዛ ያደርጉልን ነበረ። የተወደዳችሁ አድማጮቻችን እያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ወይም አዲ ነች። አብራችሁን ሆኑ። አዲ ወደ ቲያትሩ ወደ ፊልሙ እንመለሳለን። ግን ከዛ በፊት ሰሞኑን እንዲያውም በአፍሪካ 3ኛ ደረጃ በመውጣት የተሸለመው ዩቲዩበሩ አቤል ብርሃኑ የወይናዋ ልጅ እሱ ልጅሽ ነው፣ እንደ ልጅሽ ነው ያሳደግሽው። እሱ ደግሞ ዛሬ ላይ አድጎ ለቁም ነገር ደርሶ የግጥም መጽሐፍ ደግሞ ካላሳተምኩ ብሎ አሳተመልሽ። ይሄንን አንሳው እስኪ ግጥም መጽሐፍሽን። ማን ያለ ይሄንን መጽሐፍ ላይ ነው ያገኘው? መጽሐፉን ገና አሁን ነው እንዲያውም እያነበብኩት የነበረ። አቤሎ ማን ብዬ ልጥራ? አቤል ብርሃኑ የወይናዋ ልጅ። አዎ ልጄ ነው። ከልጅነቱ ጀምሮ ገና ወደ ኪነ ጥበብ ዓለም በሚመጣበት ጊዜ በጣም ትጉህና ታታሪ ነው። ወደ ኋላ የሚል ልጅ አይደለም። አንድና አንድ የትም ቦታ ላይ ልናገረው የምፈልገው አቤል ብርሃኑ የወይናዋ ልጅ ዛሬ የሚደርስበትን ቦታ አስቀድሞ ይነግረኝ ነበር። ግድ የለሽም አዲ እኔን ወደፊት ታይኛለሽ ነበር የሚለው። ቃል በቃል እንዲያስረግጦ ነበር የሚነግረኝ። እኔ አቶዝ መኪና ነበረችኝ ከብሔራዊ ቲያትር የብዕር ስምን ቲያትር ሰርተን ወደ ቤታችን በምንሄድበት ጊዜ በቃ የሚለኝ ይሄንን ነበር። አቤል በጣም ጉልበትና ጥንካሬ ያለው ያፉን መሻት የልቡን መሻት የተናገረውን እግዚአብሔር ሞልቶለታል። አዎ እኔ ያለሁኝ ያንቺን መጽሐፍ ማንንም አያሳተምም ብሎ አቤላ ነው መጽሐፌን ያሳተመልኝ። በዚህ አጋጣሚ ውድ ልጄ ለሰጠኸኝ አክብሮትና ፍቅር ከልብ አመሰግናለሁ። ፈጣሪ አብዝቶ ይባርክልኝ። አሜን። ስለዚህ የግጥም መጽሐፍሽን እናንሳና ያዲ ጠብታ ይሄን ርዕስ እንዴት ነው የመረጥሽው? በውስጡስ በግጥሞችሽ ውስጥ ምን አይነት ሐሳቦችን እንደው ለማጋራት ወይም ለማስተላለፍ ሞክረሻል? ያዲ ጠብታ ስል ብዙዎች እንዲያውቁልኝ የምፈልገው ነገር እኔ እንዲህ ትልቅ ሰው ነኝ፣ እኔ ጎበዝ ነኝ፣ እኔ አንደኛ ነኝ ለማለት አይደለም። ማንም ሰው የራሱን ያቅሙን ነው የሚያረገው። በህይወት ጉዜ ውስጥ ያሳለፍኳቸውን ነገሮች ጠብ ባደርግና ላንተ ባስረዳህ፣ ሌላው ቢያነበው፣ ሌላው ቢመለከተው፣ ሌላው ቢያዳምጠው፣ ሌላው ቢያየው ትምህርት ይሆናል የሚል ሀሳብ ስላለኝ ነው። እና ጠብታ ስል ጠብታ ነው የምወደው የማከብረው ውድ ልጄ ነጻነት ወርቅነህ ነፍሱን በአጸደ ገነቱ ያኑርልኝና ያዲ ጠብታ ማለት
ጎርፍ ነው ይልልኝ ነበር፣ ያስቀኝ ነበር በዚህ ነጽዬ። እግዚአብሔር እንግዲህ አይዞሽ መስራት የሚጠበቅበትን ሰርቶ ያለፈ ሰው ነው ከሚገባው በላይ። ሰው በትህትና በስነ ምግባር እንደዚህ ታንጾ ህይወት ማለፍ ማለት ትልቅ ጸጋ ነው። በማንም ሰው ልብ ውስጥ ያለ ልጅ ነው ነጻነት፣ ቀና ልብ ያለው ልጅ ነው፣ የማይቀርበት ነው። እንግዲህ እግዚአብሔር ባጸደገነቱ ያኖርልን፣ እሱንም ባጸደገነት ያኖርልን። እኛንም ደግሞ እንግዲህ እግዚአብሔር ያጽናን። ከባድ ነው እሱ ጋር የነበረን ለሁሉም ሰው እንደ ቤተሰብ ነው አዲ በጣም ማለት ሁሉም ደጅ ጋር አንኳኩቶ ሁሉም ልብ ውስጥ ያለ ሰው ነው። የሀዘኑ የሆነ ቤተሰብ ብቻ አይደለም። አይዞሽ ከግጥምሽ ውስጥ አንድ አጠር ያለች 4 ስንኝ ግጥም ላንሳልሽና ሐሳቧን ታጋሪናለሽ። ልማድ ይላለኝ ልማድ እኔስ ይህ ልማዴ እንዴት ያደርገኛል፣ ሰው የማይችለውን ቅርቃቡን ጭኖኛል። ይህ ልማዴ ደግሞ ከሰው ያገለኛል፣ አንተን ያጣውለታ ከማን ያኖረኛል። በ1988 ዓመተ ምህረት የተጻፈ ግጥም ነው። ሐሳቡን እስኪ በደንብ ባንቺ አረዳድ ስለ ልማድ ምን እያልሽ ነው የሚለውን። ልማድ ማለት ይኸውልህ ግጥም ስትሰራ የግጥም መስፈርት ወይም ደግሞ የግጥም ትንታኔ እያንዳንዱ ሰው በራሱ ጭንቅላት ውስጥ ያለውን ነገር ነው መቀበል መቻል ያለበት። እኔ ያየሁበት አንግልና አንተ ያየህበት ላይገናኝ ይችላል። አንድና አንድ ይሄ ልማዴ እኔ ፍቅር ነው በቃ አንድና አንድ በቃ የፍቅርን ማመን የፍቅርን ውጤት የፍቅርን ዘላቂነት ለመግለጽ ያህል ነው እንደዚህ ያልኩት። ይሄ የኔ አመለካከት ነው። ያንተን እስኪ ንገረኝ፣ ምንድነው የሰጠህ ምላሽ? አንተ ብቻ ነህ ጠያቂ? አይ አራ ተጠያቂ ነኝ። መልስልኝ። አሁን ነው የተረዳሁት በህይወታችን ውስጥ የምናገኘው የሆነ ልማድ ከሰው ጋርም ሊያፋቅረን ከሰው ጋርም ሊያጋጨን የሚችል ግን የኛ አካል የሆነ የትም እንዴት ልናስወግደው የማንችለው ነገር ነው የሚል የልማድን ኃይል ያሳየሽ መስሎ ነው የሚያረዳኝ። አመሰግናለሁ። ትክክል። ልማድ ማለት ሱስ ነው እንግዲህ። የፍቅር ሱስ በጣም እንደው ሁሉ የፍቅር ሱስ ቢይዘው የፍቅር አምላኪ ነኝ፣ በፍቅር ተማመናለሁ፣ በፍቅር ቀሪ ዘመኔን እንድገፋ ፈልጋለሁ ከፈጣሪ ጋር። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ፍቅር ግን ከሁሉም ይልቃል ይላል ከምንም በላይ። ከምንም በላይ። የተወደዳችሁ አድማጮቻችን እያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ወይም አዲነች። አብራችሁን ሆኑ። ሌላው ተወዛዋዥ የነበርሽበት ጊዜ ነበረ። ቀደም እንደውም ያነሳሽ ነበርና በተወዛዋዥነትም ሰርተሻል። እንደው እሱ ነገር ዛሬም ድረስ የሆነ ለሰርግም ለምንም አለ? አዎ ለሰርግ ብቻ አይደለም። ኤክሰርሳይዝ ቤት ቴሌቪዥንም ከፍተህ እኮ በሙዚቃ የምትጨፍርበት እንትን አለ። እሱ ችግር የለብኝም አይደለ? እንግዲህ ትችላለች አትችልም የሚለውን ለማወቅ ሰርግህ ላይ እንድትጠራኝ እዚያ ጨፍራ። አረ ጠራሻለሁ እዚያ ላይ ታየኛል። ደስ እያለኝ ምጣራሽ። ውዝዋዜ ጭፈራ ማለት እኮ የውስጥ ስሜት ነው። ማንም ሰው የራሱን ስሜት ነው የሚያወጣው። አይተህ ደግሞ አይ ይሄ ጥሩ አይችልም ይሄ አንደኛ ነው የምትለው አንተ ነህ። እኔ በቃ መቻል የምፈልገው ግን የማልችለው ነገር ነው ዝዋዜ። አስተምራለሁ፣ አሰልጥናለሁ። ደስ ይለኛል። እንደውም የሚገርምሽ ካንቺ አንደበት ልስማው ብዬ ነው እንጂ ከጓደኛሽ ጥላ ያራጌ ጋር የልብ ወግ ላይ ወዝ ስትሉ አያዋችሁ። ቅርብ ሰዓት እኮ ነው። ፖሊስ ኦርኬስትራ አብረን ነበርን። እሷም እኔም አንድ ላይ ሰርተናል ፖሊስ ኦርኬስትራ። ስለዚህ ውዝዋዜ መቻላችንን መንቀሳቀስ መቻላችንን ለማሳየት ነው። ደርሶናል። እንኳን ደረሰ። ለዛሬ ማንነት የትልቅ አስተዋጽኦ ያደረገልኝ የፖሊስ ቤት ስርዓት ነው ትያለሽና እንደው እሱን ነገር እስኪ እንደው ምን አይነት ስርዓት እንደሆነ በደንብ ምስል ከሳች በሆነ መንገድ ብትነግሪኝ። የፖሊስ ቤት መሰረቴ ነው ስል ብዙ ህጎች ነበሩት። ዛሬ ላይ ይኑር አይኑር አላቅም። ፖሊስ በምትቀጠርበት ጊዜ የምትሞላቸው ፎርሞች አሉ። ከምንም በላይ ፖሊስ ሰራዊት ፈጥኖ ደራሽ ሙዚቃ ክፍል በህግ ታንጬ እንድኖር የራሴን ማንነት እንድፈትሽ ያረገኝ ቤት ፖሊስ ፈጥኖ ደራሽ ሙዚቃ ክፍል ነው። ከሚሰጥህ የውዝዋዜ ወይም የማርሽ ባንድ ድራም ምናምን በላይ ደግሞ ክቡር ዶክተር ተስፋዬ አበበ
ቁጭ አድርገው የሚመክሩህ ምክር አንተ እንድትገነባ ያደርግሃል። ይሄ ምን ጊዜም ካይሞሬ የሚጠፋ አይደለም። እድሜና ጤና ይስጥልኝ ከልብ ነው ማመሰግነው። እና ፖሊስ ቤት ለኔ መሰረቴ ነው የምለው በዚህ ምክንያት ነው። በቃ በስርዓት ምንም ነገር እንዲህ ብትንገጫገጭ ያ ነገር ጭንቅላት ውስጥ ያቃጭላል። እምትሞላው ፎርም አለኮ። ህግን መጣስ የለብህም። ህግን ማክበር አለብህ። ህጉ መከበር ደግሞ የሚጀምረው ደግሞ ከሰው ልጅ ጀምሮ ነው። በፖሊስነትህ አንድ ሰው ቢያጠፋ ተቆጥተህ አይደለም የምታነጋግረው። ሰላምታ ሰጥተህ ያጠፋኸው ጥፋት ይሄ ነው፣ ይሄንን ለምን እንዲህ አደረግ፣ ይሄ ደግሞ እንደዚህ መደረግ አለበት ተብሎ ወደ ምክርም የሚሄድበት ጊዜ ነበር። የዛሬውን አላቅም። ስለዚህ አንድና አንድ ምገልጽበት ቃል የለኝም። ፖሊስ መሰረቴ ነው ለኔ። ከዚያ ውጭ ደግሞ እንደዚሁ አስመራን በሄድኩበት ጊዜ በስራዬ ተግቼ እንድሰራ በደንብ ጉልበት እንዳገኝ ያደረጉኝ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። የኢሰፓኮ አንደኛ ጸሐፊ ሆነው ኢሰፓኮ ጽፈት ቤት ውስጥ ሰራ ነበር። አንቺ እኮ ተርብ ነሽ፣ መስራት ትችያለሽ፣ ይሄን እንዲህ ማድረግ አለብሽ፣ አሜሪካን ሀገር ሄደሽ ትምህርት መውሰድ አለብሽ፣ እንደዚህ እያሉ ከፖሊስ ቀጥሎም ያነጹኝና እንደዚህ ለዛሬዋ ማንነቴ ያበቁኝ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ከቤተሰቤ ቀጥሎ ማለት ነው። ይሄን መቼም ማረሳውም። የሰውን ክሬዲት መብላት የለብህም። በርቺ አልችልም አይባልም። ይሄን እኮ ትችያለሽ፣ ይሄን እንዲህ ታረጊያለሽ፣ እንደዚህ ነው የሚሉኝ። እኔ ግን ምሰራት ስራ ምን ነበረች? አንደኛ አስመራ ውስጥ ሴቶችን ማነቃቃት ነበር። የ104 ቀበሌ የሴቶች ሊቀመንበር ነበርኩኝ። ቲያትርም ጽፌ አስመራ ሲኒማ ካፒቶል ላይ አስመርቄያለሁ፣ አሰርቻለሁ። ወደሱ ምን እንመጣለን። በዚያ መልኩ እንድሰራ ያደረጉኝ በርቺ ትችያለሽ የሚሉኝ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። እምነቴን ጉልበቴንና ጥንካሬን አምነው ደግሞ 4 ሲኒማ ቤቶችን 4 ነው 5 ይቅርታ ሲኒማ ቤቶችን እንዳስተዳድር ያደረጉኝ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። አዲ የመጀመሪያ ቲያትርሽን አስታውሽን እስኪ? ጭቁኗ ሴት ተነሽ የሚል ነው። እኔ ከድሮ በጽሁፍ አንቺ ማለት ነው? በጽሁፍ እኔ ነኝ። ጭቁኗ ሴት ተነሽ የሚለው ዳይሬክተሯም እኔ ነበርኩ እዚያ በድፍረት። እና ጭቁኗ ሴት ተነሽ ያልኩት ምንድነው? የኤርትራ ሴቶችን እናቶችን ፍቅር ናቸው፣ ሰላም ናቸው። እነሱን ለማነቃቃት ብዬ የጻፍኳት ጽሁፍ ናት። ቤት መቀመጥ የለብሽም፣ መስራት አለብሽ፣ መንቀሳቀስ አለብሽ፣ ማንነትሽን ማሳየት አለብሽ፣ ከፍ በይ የሚል ነው። ያ ተጠናና እዚያው ፖሊስ ሙዚቃ ክፍል ውስጥ የሚሰሩ ልጆችን ምናምን ነው እንደዚህ ካስት ያደረኩትና የተሰራው። ይሰራ እንጂ የቋንቋው ችግር ስለነበረ ሁሉም ተቀምጠው ቲያትሩን አይተውታል። ሳቅም የለም፣ ማጨብጨብም የለም። ብዙ የገባቸው አይደለም። ብዙም ልንዘልቅበት አልቻልንም። እኔም ደግሞ የብዕሬን ለመተንፈስ ያህል ነው ያችን ያደረኩት። የተሰራው በአማርኛ ስለሆነ እነሱ ደግሞ የሚያዳምጡት በአክብሮት መጥተው ተቀምጠውልሃል። ግን ያን ያህል ወደ ውስጣቸው የገባ ነገር አይደለም። ከድርጊቱ ነው ሊማሩ የሚችሉት በድርጊቱ እንደዚያ በምንም። ግን አንዴ ስራ ባልደረባሽ ምስክርነት ሲሰጥ ጭቁኗ ሴት ተነሽ ተጽዕኖ ፈጥሮ ከዛ በኋላ ሁሉ ሴቶች አደባባይ መውጣት ጀምሮ ነበር ሚል ሐሳብ ሰጥቷልና እሱን እስኪ የፈጠረው ተጽዕኖ ምንድነው? እኔ ምንድነው እኔ ጋር በለቱ በሚተላለፍበት ጊዜ የተሰማኝ ስሜት ያን ያህል አይደለም። ምንድነው የቋንቋው ጉዳይ ነው። ብዙ እንትን ያላቸው አይደለም። ግን 104 ቀበሌ በመሰራበት ጊዜ አክብሮታቸውም አቀባበላቸውም እነጋገር ነበር፣ ግባባ ነበር። ዛሬ ላይ ብረሳውም። ስለዚህ ትልቅ አክብሮትና ፍቅር ነበራቸው። ምን አለፋ ኤርትራ የፍቅር ሀገር ነው። ያው እንግዲህ ኖረሽበት አይተሽው ኖሬበታለሁ። ማጋነን እንዳይመስልህ። ራስ ቲያትር ያው ቤትሽ ነው። እንደውም አንቺ የሆነ ቦታ ላይ ምንት ነበር 11 ሰዓት ለሚታይ ቲያትር ከምሳ ሰዓት በኋላ ጀምሮ ነው ሁላ ሰልፍ የሚሆነው ታያለሽና ዛሬ ላይ ደግሞ ያለበትን ሁኔታ ያው ሁላችንም ናቅ ይሆናልና እንደው እስኪ መጀመሪያ ያ ሁሉ ህዝብ ተጋፍቶ ሳይበት ወደ ነበረው ዘመን ወሰጀንና እስኪ እንዴት ነበረ ድባቡ? እንዴት ነበር መሰሩት? ባልደረቦችሽ ነማን ነበሩ? እሺ ራስ ቲያትር የመጣሁት እኔ ካስመራ ነው። ካስመራ ተዛውሬ ወደ አዲስ አበባ ልምጣ ብዬ ወደዚህ ልጆች የሚያደጉት አስመራ ነው። ቢኒያም ጌታቸውና ማርታ ጌታቸው። ከዚያ ተዛውሬ ወደዚህ ስመጣ
ቀጥታ የገባሁት ራስ ቲያትር ነው። ተስፋዬ ለማ ነበር ትልቁ የጥበብ ሰው፣ ያልተዘመረለት ጀግና፣ ብዙዎችን ያፈራባት ነው ተስፋዬ ለማ ማለት እሱ ነው። በቃ ከሱ ጋር ተገናኘን። እንደዚህ መስራት አለብሽ፣ እንደዚህ ማድረግ አለብሽ ምናምን ብሎ ህዝብ ግንኙነት ላይ ተቀመጥኩ። ህዝብ ግንኙነት መጀመሪያ አለቃይ ነፍሱን ይማረውና እንቁስላሴ ወርቅ አገኘው ነበር። እንቁስላሴ እኔ ምክትል ነኝ፣ እሱ ዋና ሆኖ ነው እንሰራ የነበረው። ስለዚህ እዚያ በምሰራበት ጊዜ የራሴን የፕሮሞሽን ስራ ደስ ይለኛል ከድሮ ጀምሮ። እነዚያን እንቅስቃሴዎች አደርግ ነበረ። ቲያትሮች በሚሰሩበት ጊዜ የምናስተዋውቅበት የራሳችን መንገድ ነበር። ቢልቦርድ በር ላይ መለጠፍ፣ እንደዚህ በማይክም ይዞ ማውራት፣ እንደዚህ አይነት ነገሮች እናረግ ነበር። ራስ ቲያትር ከማንኛውም ቲያትር ቤት በላይ በቲያትር ገቢ አንደኛ ነበር። የዛን ጊዜ እነ ጥላሁን ጉግሳ፣ ደበሽ ተመስገን፣ ዓለም ፀሐይ በቀለ፣ አይን ዓለም ተስፋዬ፣ ሀና ተረፈ፣ ሙሉጌታ ባልቻ፣ ንጉሱ ዘውገ፣ ብዙዎች በህይወት የሉም። ብዙ ስንቱን እጠራልሃለሁ። እነዚያ ሁሉ እንቁ የሆኑ ፈርጦች ያለበት ቤት ነው ራስ ቲያትር። ሁልጊዜ በር ተሰብሮ ነው ኦዲየንስ የሚመለሰው፣ በግፊያ ነው የሚመለሰው። ሰው በዝቶ ሁልጊዜም ቲያትር ቤቶችን በአንደኝነት ደረጃ በየ3 ወሩ ጥናት በሚደረግበት ጊዜ በኦዲየንስ ብዛት የሚመራው ራስ ቲያትር ነበር። ይሄ ፋይሉ ሊወጣና ሊታይ ይችላል። ለምንድነው? ምንም ይሁን በቃ ምንም ራስ ቲያትር ራሱ የመርካቶ ሰው ደግሞ ሱሱ ነው። ቲያትር ካላየ አይውልም። ገበያውንም ትቶ መጥቶ ነው ተሰልፎ ገብቶ የሚያየው። ለዚህ ራስ ቲያትር ትልቅ 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 መስራች የኪነ ጥበብ ቤት ነው። ዛሬ ላይ የለም። እንደው የሆነ ነገር የጀመራችሁት ነበረ መነቃቃት እንዲፈጠርና ምን ላይ ደረሰ? ኮሚቴ ተቋቁሞ ራሳችን ተብለን የራስ ቲያትርም የራሳችን ግሩፕ አለን። እንደዚህ ተገናኝተን አውርተን አዲስ አበባ መስተዳድርም ለሚመለከተው አካል አመልክተን ተመላልሰን ከብዙ ጊዜ በኋላ ተቀባይነት አግኝቶ መሰረተ ድንጋይ ይጣል ተብሎ ተጥሏል። እስካሁን ድረስ ወፍ የለም። መሰረተ ድንጋይ ተጣለ? ተጥሏል። ግን እስካሁን ድረስ ምንም የለም። የራስ ቲያትር ሰራተኛም በራሱ ጊዜ እንጂ የሚንቀሳቀሰው በአሁኑ ሰዓት ምንም ነገር የለም። ራስ ቲያትር ድሮ የምትሰማውና ዛሬ ላይ አለ እንደ የተወሰኑ ቲያትር ቤቶች ናቸው የሚጠሩት። ብሔራዊ ሀገር ፍቅርም እንደ ድሮ አይደለም። እንደ ድሮ አይደለም። ስለዚህ በጣም ነው እንትን የሚለው። አሁንም ብሶቴን ለሚመለከተው አካል ራስ ቲያትርን ጎብኙልን። ትልቅ የኪነ ጥበብ አሻራ ያለው ቤት ነው። ብዙ ሙያተኞችን ያፈራ ቤት ነው። ብዙ ነገር መስራት ይቻልበታል። ራስ ቲያትር እንደገና ይገንባልን። መሰረተ ድንጋይ ይጣለው መቼ ነበር? በቀኑም በትክክል አላስታውሰውም። በአጋጣሚ የዛን ጊዜ ምን ያልነበርኩም፣ ግን ሙያተኞችም ምንም ሄደው መሰረተ ድንጋዩ ተጥሏል። እንደው ቀኑ ኤግዛክት ሳይሆን በአመት ደረጃ እንደው ይሆናል። አመት ይሆነዋል። በእርግጠኝነት አመት ይሆነዋል። ራስ ቲያትርን ደግሞ ካነሳን እንደው ሳናነሳው ማናልፈው ነገር ሳምቡሳ እንደ ከተባት ተያልሽ አንቺ ራሱ ጥላሁን ገሰሰን ጨምሮ ሳምቡሳ ለመብላት እዛ ድረስ ይመጣ ነበር ያልሽ ነበር። ራስ ቲያትር ምግባችን፣ ትልቁ ምግባችን ብር ካለን ወረድ ብለን ክትፎም ወጥም ምንም ያገኘነውን እንበላላለን። ከሌለ ደግሞ ክበባችን ላይ ስትገባ በፊት ለፊት ራስ ቲያትር በስተግራ በኩል ትንሽ ክበብ አለች። እዚያ ውስጥ ሳምቡሳ ይሰራል፣ ሻይ ይፈላል። ሳምቡሳ እንዳይመስልህ የዛን ጊዜ ነበር። ጥሌ በመኪና ይመጣል። እስቲ 2 ሳምቡሳ አቀብሉኝ ይልና ተሯሩጠን ለሱም ያንን እናቀብላለን። በራስ ቲያትር ሳምቡሳ ያልተከተበ የለም። ስማቸውን መጥራት ባልፈልግም የራስ ቲያትር ጥሩ ቢሆን ነው መቼስ መኪናውን ይዞ መጥቶ ምንም እሱ አጥቶ እኮ አይደለም ሳምቡሳ። ግን የዛን ጊዜ ሳምቡሳ ክብር አላት። በጣም የሚገርመው የብዕር ስም የሚለው ያለማየሁ ታደሰ ቲያትር ልጅሽ ማርታ ጌታቸው አለችበት፣ አንቺ አለሽበት፣ አለማየሁ ታደሰም አለበትና እንዴት ነው ቤተሰብና ስራ? አሌክስ አለማየሁ ታደሰ የልጄ ባል ሆነ አልሆነ፣ ማርታ ጌታቸው ልጄ ሆነች አልሆነች እዚያ ካራክተር ውስጥ አይሰራም። አዲ በአንድ ወቅት ትልቅ የሀገራችን ድምፃዊ ባለቤሸው ቀርቦ እዚህ ደረጃ እንድደርስ አይዞህ ትችላለህ ብላ ያበረታችኝ የመጀመሪያ ግጥሜን አይታ ጥሩ ነው ብላ ወደዚህ ሙያ እንድደርስ ያበቃችኝ
አዳነች ወልደ ገብርኤል ነች እና ለሱም አመሰግናለሁ ብሏልና እንደው ያልሽበትን ጊዜ ታስታውሽዋለሽ ወይ? ድምጻዊውስ ማን ነው የሚለውን እስኪ ካንቺ አንደበት እንስማ። የምወደውና የማከብረው ውድ ልጄ ቴዎድሮስ ካሳሁን ነው። ቴዲ አፍሮ በቴዲ አፍሮ ነው የተለመደው። እኔ መደበኛ ስሙን ለመጥራት ብዬ ነው። ልክ ነሽ። ውድ አድማጮቻችን ከአርቲስት አዳነች ወልደ ገብርኤል ወይም አዲ ጋር የነበረን የማረፊያ እንግዳ የክፍል 1 ቆይታችን ይህን ይመስል ነበር። ሳምንት በክፍል 2 እስክንገናኝ ቸርን ሰንብት።